እና ስለዚህ ነው የተደበቀው? አዎ አንቺ ራስሽ ላይ ባደረሽው አደጋ ክስ እንደምመሰረትባቸው ስነግራቸው ከዩ በቀር ሁሉም እኔን ለማጥቃት ነው የሚሞክሩት። ሁሉም ማለት ሁሉም በተለይ ያቺ መቅደስና ማን ነው እናንተ ጋር ያለችው ልጅ እናት ምናምን የምትባለው ልጅ። ቆይ ከመቅዲ ጋር እንዲልግባቡ ቻሉ? ያው መቅዲን ታውቂያት የለ ባንቺ ተቀና ነበር እኮ ለዛ ይሆናል አንቺን ከይዛና ጋር ለማጣላት ትሞክሪ ነበር። እኑ ስትመጣ አንቺን ከጨዋታ ውጪ ለማድረግ በጣም ተመቻት። ከዛ ከኑ ጋር ጓደኛ ሆነች። ደግሞ ታውቂያለሽ መቅዲና አሉ ፍቅር ነገር ሳይጀምሩ አይቀርም። እየመረን ነው? አዎ ሁሉም ተጠላልፈው አንድ ላይ ሆነዋል። ደግሞ ታውቂያቸዋለሽ ሲተባበሩ እንዴት እንደሚሆኑ። ወይኔ ሁሉም ጠላቶችሽ ናቸው አትለኝም ታዲያ? አዎ ሁሉም አንድ ላይ ናቸው። ደግሞ አሁን መርሳሽን ተጠቅመው እርግጠኛ ነኝ ስለዩ መጥፎ ነገር እየነገሩሽ ነው እና አንቺን ከእዩ ለማራቅ እየሞከሩ ነው አይደለም? ለነገሩ መቅዲን እዛ ቤት ሳያት ነበር ሁሉ ነገር መረዳት የነበረብኝ። ትንሹ አንድ ነገር ቃል እንድትገቢልኝ እፈልጋለሁ። ምንድነው? ይኸውልሽ እኛ የምናወራው ነገር እኛ ጋር ነው መቅረት ያለበት። ለኢዛናም ሆነ ለእሉ ምንም ነገር እንዳትነግራቸው። እንዴት ብዬ ነው የምነግራቸው? አሁንማ ጠላቶችን ለየው እኮ። ጥሩ ስለዚህ መጠንቀቅ ትችያለሽ ማለት ነው። በደንብ እንጂ። እሺ ግን ደህና ነሽ? አይደለሁም ግን በቅርቡ እንደምሆን እርግጠኛ ነኝ። እሺ ምን እንዳደርግልሽ ትፈልጊያለሽ? ምንም በቃ ሌላ ቀን እንገናኛለን። ማለት ልትሄጂ ነው እንዴ? አዎ ከቆየሁ እኔን ፍለጋ መውጣታቸው አይቀርም ስለዚህ ልሂድ። እሺ ግን ትደውይልኛለሽ አይደል? እንዴ ለምን? ምንም ነገር ካስፈለገሽ። እሺ እደውላለሁ በቃ ልሂድ። እሺ ቡቻ እዩ አንተ ቆሻሻ ደግመህ ተነካኝና አሳይሃለሁ። እሺ ዝም በይ እባክሽ። ምንም እንዳልፈለገ ሰው አታርቂ። ምን አባ ነው ደግሞ ነው የሚፈልገው? እኔ ፈለኩትን ነው። እናንተ ምንድነው የጀመራችሁት? ሰማ ጆሲ ለስራ ነው አይደል የተገናኘ ነው? ለምንድን ነው የሰው የስነሳ ተመታት ይዘልኝ? ምን አርጋ ነው? ምን አደርጋታለሁ ደግሞ እቺን ጎረምሳ? አታያትም እንዴ? ቆይ እንዴት እንደሚያረጋት? ምንድነው የተፈጠረው? ተረጋጉ እንጂ። ጆሲ መጀመሪያ እዚህ የተጣላን ነበር። ዝም በይ እባክሽ። ጮክ ብሎ ያወራው ልጅ እየተጣላ ነው እንዴ? አንዴ ላውራ እንጂ። እስኪ ቆይ አንዴ ዝም በል አንተ። ጆሲ እዚህ ስንጮጫህ ነበር ግን ደግሞ እዛ ሲገባ እንዴት እንደሚቀለሰለስ እኔ ነኝ ላንቺ ምቅለሰለሰው? እና እኔ ነኝ አንዴ ግርግዳ ላይ አንዴ አልጋ ላይ ስሽኮረመምና ስቁረጠነጥ የነበርኩት። ስንት ነገር እንዳላልከው መሽኮርመም ትጀምራለህ እንዴ? እባክህ የማይመስል ነገር አታውራ። እዛ ገብተን ስንጨቃጨቅ ትንሿ እንዳትሰማ ብዬ ነው። እንዳትሰማችሁ እኮ ዝም መባባሉ በቂ ነበር። እሰይ እንዲህ ብለህ ንገርልኝ እንጂ። ምንድን ነው ወይ ተስማሙ? በምንድን ነው የምንስማማው? ኧረ ወደዛ እባክህ። አሁንማ ምን ታደርግልኛለች? ማለት ቅድምስ ምን እንዳርግልን ነበር? ጨዋታ እናንተ ለሰውዬ ስነሳት። እሺ እንደዚህ አይነት ቀልድ በስተትም ቢሆን እንዳትቀልዱ። እኔ ስቀልድ ተሳስቼ አላውቅም። አስቤበት ነው የምቀልደው። እሺ አስበዋል። ግን አስበህ እንደዚህ ከቀልድክ ሳታስብ እንዴት ልትቀልድ እንደምትችል ወይ አንቺ እንዳላጋጭሽውን ስርዓት ያሽ። ልክ ሞክረኝና ማንን እንደሚያጋጭ ነው ያለን። እሺ እዩ ትንሽ ወጣለች እኮ። ውይ ይሄ እኮ ነው በእናትህ በነገር ይዞኝ እኔ ማትረባ ሙት። እሺ ቆይ ብቻ እንዳልሽው ደግሞ ዋጋሽን ካልሰጠው ተነውት ሞቻለሁ። እሺ አንተ ግን ምንድነው ከዚህ ልጅ ጋር እንደዚህ ያያያዘ? አታያትም እንዴ? ቆይ መች ክብር ይወድላታል? ቆይ ውስጥ ግን እንደዛ የምታደርገው ምን አስበው? ምን አስባለሁ? ኧረ ዝም ብዬ ላስደንብራት ብዬ ነው። ኧረ እባክህ ልታደናብራት ወይስ እሺ ካለች በዛው ልትሄድባት? ኧረ ወደዛ ደግሞ ሴት አጣው እንዴት? እኔ ግን ምንም ደስ አላለኝም። አንድ ቀን እንዳትተናነቁ ነው የምፈራው። ስማ ምንም ቢሆን ወንድ ልጅ እኮ ነኝ። እሺ እሱን ተውና በእናትህ ዛሬ በጣም ነው ደስ ያለኝ። አንድ ሁለት ለምናናል። በቃላችን ነው የምንለው። አንተ አትቀልድ። እኔ እኮ የምሬን። አትቀልድ ይላል ደግሞ እኔ መች ቀልድኩ? ቆይ አንተ ደስ ስላለ ብቻ ወተን እንያዝ እንዴ? ተሸፋፍነን እኮ ወንድሜ። መውጣት ከፈለክ ራስን ችለህ ውጣ። ቆይ ደስታው ያንተ አይደል እንዴ? ወንድሜ ደስታዬ ደስታ አይደለም? ይኸውልህ አሁን መቀባጠርን ተውና ያቺን ይሞዳታለች አይደለ? እሷን አመጣታለሁ። በቃ እዚሁ እንቀማመሳለን። ዛሬም ቤት ውስጥ? አዎ ነገሮች እስኪበርድ በቃ ቤት ውስጥ። ለነገሩ አሁን ዋናውን ነገር ስለያዝ ምንም ነገር ያሰጋናል ብዬ አላስብም። ሁሉም ነገር በቅርቡ ይስተካከላል። እንዳፍ ያርግልን ነው። አምጣት በቃ አሁን እንቅመሳት ያቺን ነገር። እሺ እንዴት ንሿ ምን ሆነሽ እንደዚህ የምትሮጪው? ወይ አላየሁሽም። አንቺ ነሽ እንዴ?
አሁን ነኝ እንዴት ሆንሽ በእናትሽ እኔም ትንሽ ስራ በዛብኝና እኮ ሳልደውልልሽ አወራችሁ አዎ ማወቅ የምፈልገውን ነገር ሁሉ አውቄያለሁ ትንሽ ወገን ደህና ነሽ አላውቅም በዚህ ሰዓት የሚሰማኝ የሚያቃጥል ነገር ብቻ ነው ምንድነው ደህና አይደለሽም እንዴ እንዴት ደህና ሆናለሁ ይሄን ሁሉ ነገር እያየሁ እባክሽ ተረጋጊ ትንሿ ሁሉ ነገር ቀስ በቀስ ነው ማስተካከል የምንችለው ምንም ማስተካከለው ነገር የለኝም መቼም ደግሞ የሚስተካከል ነገር አይደለም ምንድነው ቆይ ይሄን ያለ እዩ ምንም አይነት ጥሩ ስሜት እየተሰማኝ አይደለም ወደ ቤት መሄድ ፈልጋለሁ ቤትሽ ውስጥ ሄደሽ መሰለም ሰጥሻል ወይኔ እህቴ እሺ ውጪ ከሰው ጋር ከተጋጨሽ እቤት ሄደሽ ታርፊያለሽ እቤት ከተጋጨሽ ግን የት ሄደሽ ታርፊያለሽ ይገባኛል እሺ እኔ ቆንጆ ሁሉ ነገር ታልፊያለሽ ሁሉ ነገር እናስተካክላለን እሺ ጭራሽ አይመስለኝም እዩ አሁን እንኳን መተንፈስ እንኳን እየከበደኝ ነው እንዴ ይሄንን ሰምተሽ እንደዚህ ኮንሽ የባሰው የምትሰሚ ምን ልትሆኚ ነው የባሰው ማለት ምን ይባሳል ማለቴ አለ አይደል ምንድነው እዩ ንገሪኝ አየቴ መጀመሪያ ግን ያለብሽ ነገር ለማለፍ ሞክሪ እሺ እዩ ትንሿ እኔ ልጅ በቃ ደውልልሻለሁ እሺ እንዴ ወይስ እንትሄጁ መጀመሪያ ጀመርሽልኝ ጨርሽልኝ እንጂ ትንሿ እነዛ ነው እየመጡ ነው እና ምንድነው የሚያስደነግጥሽ ይምጣ ታዲያ ያለውን ነገር ነገርሽል እንዴ አንቺ ደግሞ እዩ አርፍሽ ቆሚ ብዬሻለሁ ቆሚ ምን ሰራልሽ አንቺ ከሷ ጋር ትንሿን እኮ መንገድ ላይ ያገኘኋትና ሰላም ብያት ልላት ብዬ እኮ ነው አትዋሽኝ ምን አባሽ ነው የምትሰሪ ተረጋጋ እንጂ አጠገቧ እንዳደርሽ ብዬሻል ነበር አንቺስ ደግሞ ሰው ላገኝ ነው መሄድ ያልሽው እሷን ለማግኘት ነው ቆይ ምን ችግር አለው ባገኛት ጓደኛ አይደለች እንዴ የምን ጓደኛ ነው የምትዩ የት የምታውቂያትን ነው ስለሷ በድፍረት የምትናገሪው ቆይ እንደዚህ ለምን የተበሳጨው ከድሮም እኮ ከሰው ውጪ ማንም ጓደኛ እንዳልነበረኝ ታውቃለህ ድሮ ነው እሱ ድሮ ነው ይዞ ለምን አተረጋጋ ትንሿ በቃ እኔ ልጅ ደውልልሻለሁ እያየሽልኝ ነው እንዴት እንደምትቅለሰልስ አሁን መንገድ ላይ ነን በቃ ወደ ውስጥ እንግባና እንነጋገራለን ይዞ ተረጋጋ አንተ ለምን ካንቺ ጋር የምንነጋገረው ይሄ ነገር እኮ የኔና የዚህ ጉዳይ ነው ሶስተኛ ሰው ያስፈልገናል እንዴ ያልሽ ግልጽ እኮ ነው ስለኔና ስለአንተ ለምን ሶስተኛ ሰው የሚጨነቅልን ይዞ እሷ ልክ ናት ስለእናንተ እናንተ ናችሁ የሚያገባችሁ አሁን ሰው እያየነሽ ወደ ቤት ሂዱና ቀዛ ተነጋገሩ መሄድበታል አሁን ወደ ቤት አልሄድም ወዴት ነው የምትሄጂው ጉዳይ አለኝ ትንሿ አሁን ወደ ቤት ግቢ ይዞ ምን ሆነሃል ተረጋጋ እንጂ ዝም በይ አንቺ ወደ ቤት ግቢ አንተ አታዘኝም እሺ ሂጂ ግቢ ይዞ ምንድን ያደረገው መታሃት እኮ በዚህ ልክማ ባለጌ እንድትሆን አልፈቅድላትም ስለመታሃት የምታደርገው ነገር አለ እንዴ እስካሁን እንደሌለ ነበር የሚሰማኝ ከዚህ በኋላ ግን ከዚህች ቤት አትወጣትም ማለት አስርት አስቀምጣት ነው ማሰር ካለብኝ ማስራት አለ ወይኔ አምላኬ ምንድነው ግን የሚሻለው ያቺን እባብ እያገኘቻት ነበር ለካ እየተመረዘች እንደዛ ስትረብሽኝ ነበረው ይዙ በእንደዚህ በንዴት ምንም ማረጋችንም በእናት እሱን አብረን እናያለን እሺ አሁን እንሂድ በንዴት ደግሞ አንድ ነገር እንዳታረግ ና በል አሽኒን በጥፊ የእናንተ መጫወቻም አልሆንም እማዬ እኔ በጣም መሮኛል ወይ አንቺ ጋር መጥቼ አብሬሽ ልሁን ይዙ እንዳትጠጋኝ ነግሬያለሁ እወጣለሁ ምንድነው ምን ያደረግሽ ነው ነግሬያለሁ ይዙ እንዳትጠጋኝ እወጣለሁ እሺ አልጠጋሽም እባክሽ ያሹን አስቀምጪው አይመለከትም ውጣልኝ እንዳትጠጋኝ እሺ አልጠጋሽም እባክሽ ያሹን አስቀምጪው አላስቀምጥም አይመለከትም በቃ ዞር በልልኝ እሺ እኔ እንደፈለግሽ አድርጊ መድኃኒቱን ግን አስቀምጪው እባክሽ ለምንድን ነው የምጥለው አንተ ቀጥቅጠ ከመግደል በፊት ራሴ እንዳላጠፋ ነው ትንሿ እባክሽ በጣም እየፈራሁኝ ነው አቁሚ ቆይ እንዴት እንደዚህ ታደርገኛለህ ይዙ እንዴት እባክሽ ትንሿ እዩ የምትልሽና ምንሻት ከሆነ ሁሉም ነገር ውሸት ነው ያስረዳሻለሁ በፍጹም አይደለም አንተ ነህ እየዋሸኛለሁ አንተ ነህ እንዴት አወቅሽ እሺ እኔ እየዋሸሁሽ እንደሆነ እሷ አይደለች እየዋሸ ነው ያለች እሷ ምንም አደረገችኝም ባይኔ ያየሁትን ነው የምልህ እሺ በእናትሽ እሱን አስቀምጪና እንነጋገር ምንም የምንነጋገረው ነገር የለም ይዙ በቃ ደከመኝ እኮ በሰላም ልሙትበት ተወኝ ማንም የሚያስብላት የሚከላከልላት የለም ብላችሁ ነው የምትጫወቱብኝ እኔስ እንዴ ላንቺ አይደል የምኖረው እኔም እኮ እንደዛ ነበር የሚመስለኝ አሁን ግን ሁሉም ነገር ተቀይሯል ምንም የተቀየረ ነገር የለም እባክሽ ተረጋጊ ቤተሰብ ዘመድ ስለሌለኝ እናንተ መጫወቻ ሆንኩኝ አይደለም ምን አለ ግን እናቴ ስትሞት ይዛኝ ብትሞት ምን አለ ግን ወንድሜ ሁሉ ነገር መጥቶ ቢያይ እባክሽ እንደዚህ አትበይ እባክሽ ይዙ አንተም እኮ ተውከኝ እንዴት ይሄን ልመን እኔ መቼም እንደማልተውሽ ታውቂያለሽ አይደል እንዴ
እባክሽ ተረጋጊ። ይዞ አታስብ። ቤት ሞተሽ ተብሎ እንዳይወራብህ ከሆነ ከአጠገቤ ዞር በል። አሻራ ሲመረመርም ያንተ አሻራ እንዳይገኝ። ትንሿ አንቺም እንደማይጥለሽ ልትሄጂ ነው? ይዞ ደከመኝ። ትንሿ አንቺ እኑ ትንሿ አንቺ ኧረ እኑ ትንሿ ኧረ አንተ ግን እድሜው እንደሄደ ሰው ቡና አልጠጣውም ብለህ ስታንቀላፋብኝ ትንሽ አታፍርም? ዝም በይ በእናትሽ። ቡና ሳልጠጣ ያንቺ ምላስ መቋቋም አልችልም። እሺ አሁን ጠጣና ቶሎ እንውጣ በእናትህ። እንዴ ወዴት ነው የምንወጣው? እዚህ መዋል እቅድ ነው እንዴ ያለ? ቆይ ለምንድን ነው እኔ እዚህ የምወጣው? እንደዛ ከሆነ በቃ እንውጣ። ኧረ መቅዲ ቢያንስ ቡናዬን ተረጋግቼ እስከምጠጣ እንኳን አድርስችኝ እስኪ። ቆይ ምንድን ነው እንደዚህ የምታንገበግብ? እሺ ቶሎ ቶሎ ጠጣ። ቆይ ቶሎ ተመልሰን እንሄዳለን እንዴ? የት? ትንሿ ጋር ነው። ሌላ የት እንሄዳለን? ምን እንሰራለን ከዚህ ሰዓት በኋላ? ቆይ ታዲያ ለምንድን ነው እንደዚህ የምታንገበግብኝ? ምንድን ነው ግን የሆንሽው? አንተ እውነትህን እኮ ነው። ቆየት ለመሄድ ነው እንደዚህ የቸኮልኩት። ወይ መቅዲ ለምዶብሽ ነው አይደል አለመረጋጋት? ወይኔ መቅደስ እንደ ቀልድ መቅለብለብ ለምጄ እንደ እብድ አንድ ቦታ እንኳን መቀመጥ ይከበደኝ። አየሽ አይደል እኔን ማግኘትሽ እንድትረጋጊ ያደርግሻል። ማንን? እኔና ባቢ ማለሽ። ኧረ ይሄንን ማሬ ቆይ ምን ይሻለኛል? በገዛ እጄ ለምጄ መከራዬን በላው። ተመስገን። አንቺ ካስጠላሽ ሁሉም ሰው ነው የሚያቆመው። ኧረ አቁሙ እንዴ! እንዴት ያስጠላል! በተለይ በእናንተ። እኛንማ ተይኝ እባክሽ። አቤል ማሬ፣ ልዑል ማሬ መባባል ብቻ ነው የቀረው። ምን ነው በተባባላችሁና ባረፋችሁት? ኧረ በስመ አብ እንጂ ምን ነው ምን አደረግንሽ? አስበዋል? ልዑልን ማሬ ስትለው ልዑል ደግሞ አቤት ባቢ ሲል መቅዲ እውነት ይቅር ይበልሽ። ኧረ በስመ አብ አንተ እንዴት ነው የሚያስጠላው? በተለይ በወንድ ሲሆን። ኧረ እዛው እንደፈረደባቸው አንቺና ልዑል ተባባሉ። እሺ አሁን አንሄድም? ውይ መቅዲ ይኸው ደግሞ ጀመረሽ። እሺ እዚህ ተቀምጠን ምንድን ነው የምናደርገው? ቆይ ወጣንስ ምንድን ነው የምናደርገው? እስኪ ቢያንስ ፀሐይ እንኳን በረድ ይበልልን። የታል ፀሐይ? ይሄስ የምታዩ ደመና ነው እንዴ? አንተ ደግሞ አሁን ይሄ ፀሐይ ነው እና የሰደድ ነው? ኧረ ባቢ ነገረ ስራ ሁሉ የሽማግሌ ሆኗል። ኧረ መቅዲ ቆይ ፀሐይም የሽማግሌ የሆነ ማለት ነው? ቆይ ወጣት አይደለ እንዴ? ምንድን ነው እንደዚህ ፀሐይ የምትፈራው? መቅዲ ቅንቋ አንቺ ልክ ፀሐይ የሚፈራ ሰው አለ? እኔ እኮ በጣም አጭር ነኝ። ቆይና ብትሆኝስ? ብሆንማ ከሰማይም ከምድርም ነው የሚመታኝ። ኧረ እባክሽ ታዲያ አንተ እኮ ከሰማይ ብቻ ነው የሚመታክ። እሺ አሁን በረድ ይበልና እንወጣለን። በቃ አትጨቅጭቅኝ እንዴ። ኧረ ባቢ ማሬ በእናትህ ጀመረሽ ደግሞ ይሄ ማሬ። ምን ልበል ታዲያ እንደዚህ እየለመንኩ እምቢ ስትለኝ? ወይ መቅዲ ግን በቃ ከአንቺ ጋር አንድ ደቂቃ እንኳን በሰላም መቀመጥ አይቻልም ማለት ነው? አይገርምም? ሁሌ ትንግርት የሚሆንብኝ ነገር ቢኖር ይሄ ነው። እሺ በቃ እኔ እንውጣ። እሺ ነቃሽልኝ? ደህና ነሽ? ተመስገን ፈጣሪ። እንኳን ደህና ሆንሽልኝ። በጣም ፈርቼ ነበር። ምንድን ነው? አሞሽ ነበር። አይዞሽ። ወይኔ ጭንቅላቴ መሬት መቶኝ ነው እንዴ? ኧረ አልመታሽም። የመጀመሪያውን ግጭ ስላለብሽ እኮ። አይዞሽ አሁን ደህና ነሽ? እሺ ምን ስትይ ያሰብሽው ግን? ምን? ራስሽን ማጥፋቱ ነው። ይዙታው እንጂ። ቆይ የመጀመሪያ ነው እንዴ? ለምንድነው በዚህ ልክ የደነገጥከው? ከዚህ በፊት ሞክረሽ ነበር እንዴ? ሆዴ ፍጃው ተውት። አሁን ልተኛ በቃ። ቆይ ራስሽን ለማጥፋት ሞክረሽ ነበር እንዴ? ይዙ በቃ ቁም፣ በእናትህ ድራማ ናት ትስራብኝ። የምን ድራማ ነው የምሰራብሽ? ቆይ አንቺ ራስሽን ለማጥፋት ሞክረሽ ነበር? እያመኝ ነው። አሁን በቃ ተወኝ። መልሽልኝ እንጂ። ይዞ አይገርምም? አሁን ደግሞ በአስተርጓሚ መግባባት ጀምረናል። ከመቼ ወዲህ እንደዚህ ባለጌ ሆንሽው? ባህሪ ልትነጥቂኝ ወደ እኔ ህይወት ከመጣሽ በኋላ ነው። ትንሿ ምን አሁን ደግሞ ተናገርሽ ማለት መታይ ነው? አረ በፈጠረሽ አቁሚ እንዴ! ቆይ እንዴት ነው እንደዚህ አይነት ሰው ሆንሽው? ቆይ አንተስ እንዴት ነው እንደዚህ አይነት ነገር ማድረግ የቻልከው? ቆይ ምንድን ነው ያደረኩት እኔ? ሁሉንም ነገር ታውቀዋለህ። ምኑን ነው የማውቀው? እስኪ ንገሪኝ። ሁሉንም አልኩህ እኮ በቃ ሁሉንም። ቆይ ጭንቅላሽ ስመታ ማሰቢያሽ ነው እንዴ ጠበቡ እንዴ? እንደዚህ መቀየር ይቻላል እንዴ? እኔ ምንም አልሆንኩም። እውነቱን ያወራሁት። የመሰለሽን እያወራሽ እንዴት ነው እውነትን እንደሚያወራ ሰው አክት እያደረግሽ ያለሽ? ምንም እኮ የመሰለኝን አላወራሁም። ባይኔ ደግሞ እኮ አይቻለሁ። ምን ስናደርግ ነው ያየሽ? ምንድን ነው አብራችሁ ተኝታችሁ ሊስመጣ እንደተነሳችሁ? ስለዛ ቀን ቆይ ስንቴ ነው የምናወራው? በቃ መዝኛት አብረን ወደቅን አልኩሽ አይደል እንዴ? እሺ ለው ቢቀር ቆይ አንተ ከመጀመሩ ነው እንደዚህ ማውራት ጀመርከው? አንቺስ ከመቼ ወዲህ ነው እኔ እንደዚህ ማውራት ጀመርሽው?
አንተ እኮ ከመናገርም አልፈ መተኛል። ንግግርሽ እኮ ነው እንድመታሽ ያደረገኝ። ኧረ እባክህ ይዙ በቃ እኔ መሄዴ ነው። ቀጠሮ አለችኝ፣ እመለሳለሁ። እሺ ትሄድ እንጂ ለምን እንደምከለክላት? ትንሿ ይችን ብዬ እንደዚህ ከጫውክብኝ ነገ ደግሞ ትመታኛለህ። አሁን ብሄድ ነው የሚሻለው። ቆይ ህልም ነው ወይስ እኔ ማውቃት ትንሿ ነች እንደዚህ እያደረገች ያለችው? አታስብ፣ አልቀየማትም። እሷም እውነት አላት። እህቴ እባክሽ እንዳትከፊብኝ። እሺ አታስብ። ለእኔ ብለሽ ምን ታገስ ትችያለሽ? ይሄ እኮ የእህትነት ግዴታ ነው። ግን እኮ ከፍቶሻል። ዝም በል እባክህ፣ እኔ አልከፋኝም። እሺ ምን ላድርግ እስኪ ንገሪኝ። አሁንማ ምን ታደርጋለህ? እንደማየው ከሆነ በጣም ከቁጥጥራችን ውጭ እየሆነች ነው። ከማስበውም በላይ በጣም ጭንቅላቷ ተቀይሯል። በጣም እሺ ምንድን ነው የማደርገው? ትዕግስት ከማድረግ ውጭ ምንም አማራጭ የለንም። ምን አለ እንዳንቺ ተስፋ ቢኖር። አታስብ፣ ትንሽ ቀንሽ እሰጥሃለሁ። ቀልጅ አንቺ ይሆናል። ቆይ ለምንድን ነው ግን ዝም ያለው? ማለት ይዙ ትንሿ ኬት ነው ስትመጣ የነበረው? አሁን ከዛች ከተረገመች ልጅ ጋር ነው እኮ። እሷ የት ይዛት ሄዳ እንደነበር ታውቃለህ? እኔ እንጃ። የት ነው ይዛት ሄደችው? ይዙ ግን ብንከተላቸው አይሻልም? ይዙ እየወጣሁ ነው። ወዴት? አየር መቀበል እፈልጋለሁ። እሺ ተነስ ይዙ፣ እንከተላቸው። ማንን? ተነስ፣ ግድ የለህም እንሂድ። የሆነ ነገር አናጣም። እስኪ ዝም ብለና እዩ አስጠበቅኩሽ እንዴ? አረ በፍጹም። ግን ምንድነው እንደዚህ ቸኩሽ የጠራሽ? ዛሬ ምንም ጥሩ ስሜት እየተሰማኝ ነው ያለው። ጆሲ ጋር አብረን እንሄድ እፈልጋለሁ። እንዴ ለምንድን ነው አብረን የምንሄደው? አንድ ማውራት ያለብን ነገር አለ። ስለምንድን ነው የምታወሪው? እሱን ሄደን ብናወራ ይሻላል? እሺ እንሂድ። ግን ምንድን ነው? እዩ እንሂድ። አንቺ ልጅ በቃ ግን አመረርሻል። ምን? ከዛ ልጅ ጋር የጀመርሽው መጃጃል ነው። አንተ ያምሃል እንዴ? ስለምን መጃጃል ነው የምታወራው? ስለ ቢብማ እንደዚህ እንዳትልሽ። ስለማን? ስለ ቢብ። ለፍዳዳ እንደለመድሽው ቆይ ተሰብረሽ እየለቃቀሽ ትመለሻታለሽ። አንተ ደግሞ መሰበር ምን አመጣው? ሲጀምር እዛ ደረጃ ምን አደራረሰን? ያንቺን አመል መቻጣውት። አረፍ። ይሄ ሟርተን አጀምረኝ ሰውዬ። ሲጀመር ያንተ ምላስ ነው ፈተና የሆነብኝ። ደግሞ የምን መጽሐፍ ነው ይዘሽ የምትዞሪ? እንዳነብ ሰጥቶኝ እኮ ነው። በእናትህ ደግሞ እንዴት ደስ እንደሚል ብታይ። ምንድነው ግን ግጥም ነው? አዎ አንተ ግጥም ትወድ የለ? ለምን አታነበው? ተይኝ በእናትሽ። አሁን ግጥም ላንብብ እንዴ ደግሞ? ምን ችግር አለ? ራስህ ይሄ አሁን ምንም የማንበቡ ሞራል የለኝም። ተይኝ እባክሽ። እሺ ላንብብልህ። ስሙኝ። የመስማት ፍላጎቱም የለኝም። ውይ ካያ ምንድነው ሄዱ? ለምን ራስሽን አትችይም? አንድ በጣም የወደድኩት አለ። እሱን ላንብብልህ። እሺ አንብቢልኝ። እሺ ግን ትላንትና ማኩ ያነበበልኝ ነው። እሺ ማነበልህ? እሺ አልኩሽ እኮ ጀምሪ አሁን። እሺ ቆይ ላውጣ። ቆይ እሱን እየጠበቅሽ ነው አይደል? አዎ እየመጣ እኮ ነው። ታዲያ ለምን ለራሱ አታነቢለትም? እኔን ከምታስጨንቂኝ። አንተ ደግሞ በጣም ስለወደድኩት እኮ ነው። ለምን ነው የማይገባ? ወሬ ስናወራ አይደል እንዴ ያለው? አሁን ጽድት ያለ ገጠም ራሱ ቢሆን ስታነቢልኝ ስድ ንባብ ነው የሚሆነብኝ። ከጦጥ ንባብ የሚሆን አይመለከተኝም። ዝም ብለህ ስማኝ።